ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ 7 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ዜና ኢትዮጵያ ተመልሷል አበይት ነጥቦቹን እነሆ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀጠናው ሰላም ስትል የከፈለችውን መስዋዕትነት እንደ ስልታዊ ማፈግፈጊያ የተመለከተው የሻዕቢያ አስተዳደር በጎረቤት ሀገራት ከውስጥ ጉዳይ እጁን እንዲሰበስብ አሳሰቡ ዲሞክራሲያዊ ምርጫ ለጠንካራ ሀገረ መንግስት ግንባታ ወሳኝ ሂደት እንደሚጫወት ተገለጸ። በአማራ ክልል አሁን ላይ የተገኘውን ሰላም አጠናክሮ በማስቀጠል በማህበረሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ እየተሰራ ነው። በምዕራብ ጉጂ ቡሌ ሆራ ከተማ ለ1867 የቀድሞ ታጣቂ ወጣቶች የሥራ ዕድል ስለመፈጠሩ የከተማ አስተዳደሩ አስታወቀ። ሰለሞን ኃይለ ኢየሱስ ነኝ። ዘገባዎችን እየተከታተላችሁ አብራችሁ እንድትዘልቁ ጋብዛለሁ። በቅድሚያም የህወሓት ህገ መንግስቱንና ተቋማትን አለማክበር የፕሪቶሪያው ስምምነት በሙሉነት እንዳይፈጸም አድርጓል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ህወሓት ራሱ ከህግ በማፈንገጥ ለዳግም ጦርነት የፕሪቶሪያውን ስምምነት እንደ ሳቢያ እያቀረበው ስለመሆኑ ተናግረዋል። ጠቅላይ ሚኒስትሩ ሙሉ ግርማይ በፕሪቶሪያ የተፈረመው የሰላም ስምምነት የሰሜኑ ጦርነትን በይፋ ያስቆመ ነው። በኢትዮጵያ ፌደራል መንግስትና በህወሓት መካከል ተፈረመው የፕሪቶሪያው ስምምነት ይዘትም በዘላቂነት ጦርነትን ማቆም፣ ጊዜያዊ አስተዳደርን ማቋቋም፣ ተፈናቃዮችን መመለስና አከራካሪ ቦታዎችን በህገ መንግስቱ መሰረት መፍታት በሁለቱም ወገን ላይ የወደቀ ኃላፊነት ነው። በትግራይ ክልል ጸጥታ ማስከበር፣ የፌደራል ተቋማትን መጠበቅ፣ አገልግሎቶችን መመለስና የቀድሞ ታጣቂዎችን መልሶ ማቋቋም ለፌደራል መንግስቱ የተሰጠም ኃላፊነት ነው። ትጥቅ መፍታት፣ ህገ መንግስቱንና ተቋማትን ማክበር ህወሓት ሊወጣቸው የሚገቡ በስምምነቱ ፊርማውን ካኖረባቸው ጉዳዮች ተጠቃሽ ነው። ከስምምነቱ ወዲህ የጦርነት ሰለባ የሆኑ ነዋሪዎች የሰላም አየር እንዲተነፍሱ ማስችሏቸዋል። የትግራይ ክልል ጊዜያዊ አስተዳደርን ማቋቋም፣ ለክልሉ በጀት መልቀቅ፣ ህወሓትን ከሽብርተኝነት ፍረጃ ማንሳትና የህግ ታራሚዎችን መልቀቅ ከተሰሩ ስራዎች መካከል ተጠቃሽ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከም ውጽኢት እታስም እንታይ ተረኪቡ በስምምነቱ መሰረት ምን ውጤት ተገኘ ላልከው ግን አንድ አዎንታ ስምምነቱ በቀዳሚነት በትግራይ ውስጥ የነበረውን ጦርነት እንዲቆም አድርጓል። ይህ ትልቅ ድል ነው ብዬ ነው የምወስደው። የፌዴራል መንግስት ለትግራይ ክልል በጀት መድቧል። እንዲሁም ህወሓት ከአሸባሪነት እንዲነሳ ተደርጓል። የትግራይ ጊዜያዊ አስተዳደር ተመስርቷል። የህግ ታራሚዎች ለሰላም ሲባል ተፈተዋል። የነበረው ጭቅጭቅ ይታወሳል። ግን ሰላም ነው የሚሻለው ብለን የሚከፈለውን ዋጋ ሁሉ ከፍለናል። ክፍትሑ ተገይሩም ብሽኡ ዝነበረ ጭቅጭቅ ኩልና እንፈልጦይና ግን ሰላም ይዛሐይሽ ንሰላም ዝክፈል ዋጋ ኢልና ከምኡ ጌርና የፕሪቶሪያው ስምምነት በተፈረመ ሳምንታት ውስጥ ጀምሮም ለትግራይ ህዝብ መሰረታዊ አገልግሎቶችንና ሰብአዊ ድጋፎችን በማቅረብ ረገድ የፌደራል መንግስቱ ኃላፊነቱን ወስዶ ከሰራቸው ስራዎች ውስጥም ይገኙበታል። ድህር ውጊ ተዓብይ ጸገም ኣብ ትግራይ ዝነበሩ ሰርቪስ እዩ። ከጦርነቱ በኋላ በትግራይ የነበረው ከባዱ ችግር የአገልግሎት ተደራሽነት ነው። በዚህ ረገድ በትግራይ ባንኮች፣ የኤሌክትሪክ ኃይል፣ የአውሮፕላን ትራንስፖርት፣ የቴሌኮም አገልግሎትና በርካታ ሌሎች የህዝብ አገልግሎቶች ደግሞ ወደ ነበሩበት እንዲመለሱ ተደርጓል። ይህ ደግሞ ለህዝባችን ትልቅ ድል ነው ብዬ ነው የማየው። ሰብአዊ ድጋፎች በተሟላ መንገድ ወደ ትግራይ ክልል እንዲዳረሱ ተደርጓል። ያን ጊዜ ብዙ ችግር ነው የነበረው። የፕሪቶሪያ ስምምነት በማስፈጸም ረገድ ለፌዴራል መንግስቱም ሆነ ለህወሓት የተሰጠ ቢሆንም ህወሓት ግን ከክስ የዘለለ ስራ ለመስራቱም በተደጋጋሚ የሚነሳ ጉዳይ ነው። የህወሓት ህገ መንግስቱንና ተቋማትን አለማክበርም የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይፈጸም እንቅፋት መሆኑንም ጠቅላይ ሚኒስትሩ አንስተዋል። ለዚህም እንደማሳያ በፓርቲነት ለመመዝገብና ህጋዊ እውቅና ለማግኘት የብሔራዊ ምርጫ ቦርድ ህግን አለማክበርም ተጠቃሽ ነው። ህወሓት ከፕሪቶሪያው ስምምነት ህግ በማፈንገጥም ለዳግም ጦርነት የስምምነቱ ተፈጻሚ ያለመሆን እንደ ምክንያት ማንሳቱን ጠቅላይ ሚኒስትሩ ተናግረዋል። ስምምነት ፕሪቶሪያ በሙሉነት ከይፍጸም ካብ ዝገብሩ ዘለው ምክንያታት የፕሪቶሪያው ስምምነት በሙሉነት እንዳይፈጸም ከሚያደርጉ ምክንያቶች አንዱ ቆሞ ቀሩ ህወሓት
ሕገ መንግስቱንና ተቋማትን ባለማክበር ወደ ጎን ስለሚተው ነው። ስምምነቱን አምኖ ፈርሞ ነበር። ነገር ግን ስምምነቱን ወደ ጎን እየተወ የሚፈልገው መርጦ ነው የሚወስደው። ሁሉንም የስምምነቱን ሐሳቦች ሳይሆን የሚፈልገው መርጦ ከውስጡ ይወስዳል። በፕሪቶሪያው ስምምነት የተስማማበትን ሕገ መንግስታዊ ስርዓት ወደ ጎን በመተው የብሔራዊ ምርጫ ቦርድን ሕግ አልተቀበለም። ይህ በስምምነት ውስጥ የሚገኝ ወሳኝ ጉዳይ ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሱ ከሕግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበ ነው። ባጭሩ የፕሪቶሪያ ስምምነት በዚህ ሁኔታ ላይ ይገኛል ብዬ ነው የማምነው። ሁሉም ወገኖች ስራቸውን አውቀው በጋራ ሊሰሩት የሚገባውን በሙሉ ከሰሩ አብዛኛው ችግር ይፈታል የሚል እምነት አለኝ። በሐጺሩ ኩነታት ስም ፕሪቶሪያ ኣብ ደረጃ እዚ ዝርከብ ኢለ ዝኣምን ብኩሉ ወገን ስራሕና ፈሊጥና ብሓባር ክንሰሮ ዝግባአና ብሙሉእ ተሰሪና መብዛቱ ጸገም ይፍታህ ዝብል እምነት ይዘለኒ። የፕሪቶሪያው ስምምነት አስከፊውን ጦርነት በማቆም ላለፉት 3 ዓመታት ሰላምን ሲናፍቁ ለነበሩ የትግራይ ህዝብ እፎይታን ሰጥቷል። ይሁንና ህወሓት ስምምነቱን በመተግበር ረገድ ኃላፊነቱን ከመወጣት ይልቅ ለዳግም እልቂት ጦርነት ናፋቂ ሆኖ መቅረቡም የሚታይ ሀቅ ነው። ጦርነት ያንገሸገሻቸው ሰላምና ልማት ናፋቂ የሆነ ህዝብ ደግሞ ዛሬም የሰላም በሮችን እንዲመለከቱ ጥሪ እያቀረበ ለሌላ ጦርነት ፍላጎት እንደሌለውም በተለያየ መልኩ እየገለጸ ቢሆንም የፕሪቶሪያው ስምምነት ሙሉ ለሙሉ ከተተገበረ ህልውናውን እንደሚያጣ የሚሰማው ቆሞ ቀሩ ኃይል ከስምምነቱ ይልቅ ጦርነትን መምረጡም በተለያዩ አጋጣሚዎች እያሳየ ይገኛል። ይህ በዚህ እንዳለ የሐሳብ ልዩነትን ማስተናገድና ለውጥን መቀበል አለመቻል ህወሓት ላነሳው ጦርነት ገፊ ምክንያት መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ከህዝብ ፍላጎት ውጪ በኃይል ለመመራት የሚሞክረው ህወሓት መጨረሻው በጦርነት እንዲጠናቀቅ ስለማድረጉ አብራርተዋል። ጠቅላይ ሚኒስትሩ ሜሮን በረዳ ኢትዮጵያን ብዙ ዋጋ አስከፍሎ ያለፈው የሰሜኑ ጦርነት የትግራይ ህዝብ መክፈል የማይገባውንም ዋጋ እንዲከፍል ምክንያት ሆኗል። በኢኮኖሚ፣ በዲፕሎማሲ ከምንም በላይ ደግሞ በሰው ህይወት ላይ የከፋ ጉዳትንም አድርሷል። የህወሓት ቡድን የለኮሰው ጦርነት ብዙ መነሻ ምክንያቶች ቢቀመጡለትም የሐሳብ ልዩነትን ማስተናገድና ለውጥን መቀበል አለመቻል ይልቁንም ለውጥ ከሚፈልጉ ኃይሎች ጋር ወደ ግጭት መግባትን መምረጡ ዋነኞቹ መሆናቸውን ጠቅላይ ሚኒስትር አብይ አህመድ በትግርኛ በሰጡት ቃለ መጠይቅ አንስተዋል። በወገን አብተዋን ገዛይ ውድብ ነበር ኃይሊ የግጭቱ የመጀመሪያው መነሻ ምክንያት በወቅቱ ገዢ ድርጅት የነበረው ኃይል ለውጥን ባለመቀበሉ ነው። ህወሓት ባረጃ አስተሳሰብ የታሰረና አዲስ ነገር የመስማት ፍላጎት ያለው ድርጅት አልነበረም። በዓለማችን በርካታ ነገሮች ተቀያይረዋል። በድህረ ዘመናዊ ፍልስፍና ደግሞ ቀዳሚ ጥቅም እንጂ ቀዳሚ የሚባል እሳቤ የለም። ሐሳብ በጠቃሚነቱ ብቻ ነው ሊመዘን የሚገባው። ህወሓት ደግሞ ይህንን ሊቀበል አልቻለም። ይልቁንም የ19ኛው ክፍለ ዘመን ኮሚኒስታዊ አስተሳሰብን ነክሶ አልለቅም አለ። የለውጥ ኃይሉንም ጠላት አድርጎ ሊያጠፋው ፈለገ። የለውጥ ኃይሉ ግን የማይቀመስ ሬት መሆኑን አስመሰከረ። ስለዚህ ህወሓት ከለውጥ ይልቅ ጦርነትን መረጠ። ዜጎች በሀገራቸው ለውጥ ተስፋ ከማድረግ ይልቅ እርስ በርስ በጥርጣሬ እንዲተያዩ ሲያደርግ የነበረው የህወሓት ኃይል የፖለቲካ ምህዳሩን በማስፋት ለሌሎች ሀሳቦች እድል ከመስጠት ይልቅ ኢትዮጵያ ካለ ህወሓት እንደማትኖር በህዝቡ ስነ ልቦና ላይ ሀሳቡን በመጫን ህዝብን በግድ ለመምራት መሞከሩ ሌላው ለጦርነቱ መቀስቀስ ምክንያት መሆኑንም ገልጸዋል። ካላይ ቁልፍ ምክንያት ድማ ምስራይ ሐዳስ ኢትዮጵያ ሁለተኛው ምክንያት ከአዲሲቷ ኢትዮጵያ ራዕይ ጋር የተሳሰረ ነው። የህወሓት ኃይል ኢትዮጵያ በጥርጣሬና በስጋት ውስጥ እንድትኖር ሰርቷል። ሁልጊዜ ኢትዮጵያ ገደል ገባች፣ ትጠፋለች፣ ፈረሰች፣ አትኖርም እያለ ባላለቀ የሀገረ መንግስት ግንባታ ውስጥ እንድትኖር ነው የሰራው። በዚህ ምክንያት የነጻነት ተስፋ እንዲጠፋ አደረገ። በእኛ በኩል ደግሞ የፖለቲካ ምህዳሩን ለማስፋት የበላይነትና እኔ ብቻ የሚል እሳቤን ለማስወገድ መታገልና መተግበር ጀመር። እነዚህንና የመሳሰሉ ምክንያቶች ተጨማምረው ያቆሞ ቀር ኃይል ወደ ጦርነት እንዲገባ አደረገው። ከም ጥሩፍ ኃይል መጠን ድማ ንኃይልታት ጸጥታ መሳሪ ጭቆና ገይሩ ይጥቁ። ታዲያ ከሰላም ይልቅ ጦርነትን ምርጫ ያደረገው የህወሓት ኃይል የትግራይ ህዝብ ዓመታትን የተሻገረ ከባድ ዋጋን እንዲከፍልም አስገድዶታል። አሁንም በኢትዮጵያ የሚታዩ ግጭቶች ለአንዴና ለመጨረሻ ጊዜ ሊፈቱ እንደሚገባም ጠቅላይ ሚኒስትር አብይ አህመድ አክለው ገልጸዋል። በደረጃ ሀገር ዘለዎ ፖለቲካዊ አፈላላያት በሀገር ደረጃ ያለው ፖለቲካዊ ልዩነት አብዛኛዎቹ ስርዓት የወለዳቸው ናቸው። ዋነኛው ነገር በተሳሳተ ትርክት የተመሰረተ ፖለቲካዊ መዋቅር ነው። ትርክታችን አብዛኛውን የተሳሳተ ነው የነበረው። ልዩነቱን በማስፋት ቅስቀሳ የሚያደርግ ነው የነበረው። ያ ደግሞ ፖለቲካዊ መዋቅራችን እንዲበላሽ አድርጎታል። ዜጎች መንታ ሀገራዊ ማንነት እንዲኖራቸውም ተደርገዋል።
የሰሜኑ ጦርነትም የራሱ ባህሪ እንዳለው ሆኖ ከሀገራዊ መዋቅሩ የተለየ ችግር ተደርጎ ሊወሰድ አይገባውም። እነዚህ ጥያቄዎች ለአንዴና ለመጨረሻ ጊዜ በትክክል ሊመለሱና ሊፈቱ ይገባል። ይህ ካልሆነ ችግሮቹ መልካቸውን እየቀያየሩ መምጣታቸው አይቀርም። ይህንን ለመስበር ደግሞ ኃላፊነት መውሰድ ይገባናል። ችግሮቹም በውጊያ ሳይሆን በውይይት ብቻ እልባት ሊያገኙ ይገባል ብለን እናምናለን። ኢትዮጵያውያን ችግሮቻቸውን በውይይት ለመፍታት በሀገራዊ ምክክር ኮሚሽን አማካኝነት እየመከሩ ባሉበት በዚህ ጊዜም ከጥፋቱ ያልተማረው የህወሓት ኃይል ግን ዛሬም ሰላምን ምርጫ ያደረገ አይመስልም። ከአዙሪት ለአንዴና ለመጨረሻ ጊዜ መላቀቅ አለብን የሚሉት ጠቅላይ ሚኒስትሩ ያለፈው ጦርነት እንዲቀሰቀስ ምክንያት የሆኑ ጉዳዮች አሁንም በቆሞ ቀሩ የህወሓት ቡድን ለዳግም ጦርነት የሚመዘዙ መሆን እንደሌለባቸው አጽንኦትም ሰጥተውበታል። በሌላ ዜና በወልቃይት አካባቢ የተፈናቀሉ ዜጎችን ለመመለስ የሚደረገው ጥረት የተደናቀፈው በህወሓት ኃይል ሳቢያ መሆኑን ጠቅላይ ሚኒስትር አብይ አህመድ በዚሁ ቃለ ምልልሳቸው አንስተዋል። በአንጻሩ የራያና ጸለምት እንደዚሁም ሌሎች አካባቢዎች ተፈናቃዮች መመለስ ስለመቻሉም እንዲሁ ገልጠዋል። አቤል ሙልጌታ በሰሜን ኢትዮጵያ በነበረው ጦርነት በርካታ ዜጎች ከመኖሪያቸውና ከቀያቸው ተፈናቅለው ነበር። ነገር ግን በፌዴራል መንግስቱና በህወሓት መካከል በተደረገ የፕሪቶሪያ ሰላም ስምምነት የተፈናቀሉ ዜጎች በህገ መንግስቱ መሰረት በሁሉም አካል ትብብር እንዲመለሱ ከስምምነት ላይ ተደርሶ እንደነበር ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅ ላይ አንስተዋል። እዚህ ከምዝባሃል ዘሎ ዘይኮነስ በመላእ ትግራይ ዝነበረው ተመዛበልቲ አሁን እንደሚባለው ሳይሆን በመላ ትግራይ የነበሩ ተፈናቃዮች ወደ ቦታቸው መመለስ የሁላችንም ኃላፊነት ነው የነበረው። ከዚህ በመቀጠል የሚያከራክሩ ቦታዎች በህገ መንግስቱ መሰረት መፍታት የሚሉ ይገኙበታል። አከራካሪ ቦታዎች ያልነውም በህገ መንግስቱ መሰረት መፍታት በጋራ ሊከናወን የሚገባ ተግባር ተብሎ ነው በፕሪቶሪያ ስምምነት ላይ ተቀመጠው። ዝውሰድ ዝግባው ተግባር ተገይሩ ተቃሚጡ ዘለዋ በፕሪቶሪያ ስምምነት በተለይም አከራካሪ በሆኑ ራያና ጸለምት እንዲሁም ሌሎች የትግራይ ከተሞች ዜጎች ወደ ቀያቸው ተመልሰው ህይወታቸውን ቀጥለዋልም ብለዋል ጠቅላይ ሚኒስትሩ። አብዋን ስም ፕሪቶሪያ ዳርጋ መላ ትግራይ ተፈናቂሉ ነይሩ ብዙሕ ሰብ በፕሪቶሪያ ስምምነት ወቅት በትግራይ ክልል ከሁሉም አካባቢዎች በርካታ ተፈናቃዮች ነበሩ። ብዙ ሰው ተፈናቃይ ብሎ የሚያስበው ከወልቃይትና ራያ ብቻ ነው። ነገር ግን እንደዛ አልነበር። አብዛኛው ተፈናቃይ ወደ ቤቱ ተመልሷል ስንል በሽሬ፣ በአዲግራት፣ አድዋም ሆነ መቀሌ ተመሳሳይ ችግሮች ነበሩ። በርካታ ሰው ከቀየው ተፈናቅሎ ነበር። አሁን አብዛኛው ወደ መደበኛ ህይወቱ ተመልሷል። አከራካሪ ከሚባሉ አካባቢዎች ከራያና ጸለምት የተፈናቀሉ ዜጎቻችን ወደ ቀያቸው ተመልሰዋል። ዝበሃል ከባቢታት ተወሲድካ ራያን ጸለምትን ዝተፈናቀሉውን ናብ መረበቶም ተመልሶም እዮም። ነገር ግን አሁንም በወልቃይት አካባቢ በስምምነቱ መሰረት ተፈናቃዮችን መመለስ አለመቻሉን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ለዚህም በቆሙ ቀሩና ግትር በሆነው የህወሓት እምቢተኝነት ምክንያት መሆኑንም አብራርተዋል። ሕጂ ጸገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። እዚሁም ብሰንኪ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን በሚመለከት ነው። ይህ ደግሞ ግትር አቋም ባለው ኃይል ምክንያት አልተሳካም። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም። ስለሆነም በስምምነቱ መሰረት ትልቁ የቤት ስራ ብዬ የምወስደው ከወልቃይት የተፈናቀሉትን በሚመለከት ነው። ምክንያቱም ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው። ይህ እንደ ሀገርም ሆነ እንደ ክልል የሚያዋጣን መንገድ ስላልሆነ ዜጎቻችንን ወደ ቤታቸው መመለስ ዋነኛ የቤት ስራ ይሆናል ብዬ ወስደዋለሁ። ተፈናቀልቲ ናይ ግድን ናብ መረበቶም ክመለሱ ኣለዎም። እዚ ከም ሃገር ይኩን ከም ክልል ዝዋፃና መንገድ ስለዘይኮነ ንሳቶም ምምላስ እዩ ገዛ ይኸውን ኢለ ዝወስድ። ተፈናቃዮችን ወደ ቦታቸው ለመመለስ በፌዴራል በኩል እየተደረገ ያለውን ጥረት ማገዝም ሆነ መደገፍ ያልፈለገው ህወሓት የራሱን ጥቅም በተፈናቃዮች ስቃይ በኩል ማስፈጸም እንደ ግብ መያዙንና ህገ መንግስቱንም ለማክበር ፍቃደኛ ባለመሆኑ ነገም ተፈናቃዮችን ዋጋ እንደሚያስከፍልም ተነስቷል። ይህም በፍጥነት መስተካከል እንደሚኖርበትም ተጠቁሟል። ዜናዎቻችን እንደቀጠሉ ናቸው። የትግራይ ህዝብ ከጦርነት ሰባቂዎች ራሱን እንዲያርቅና ከሰላም ፈላጊ ወጣቶች ጋር በመተባበር ለትግራይ ሰላምና ልማት እንዲሰራ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። በሌሎች አካባቢዎች የሚታዩ የልማት ስራዎችም በትግራይ ክልልም እንዲተገበሩ በክልሉ ከጦርነት ይልቅ ሰላም እንዲሰፍን ህዝቡ በኃላፊነት ስሜት ሊሰራ እንደሚገባው ነው ጠቅላይ ሚኒስትሩ ጥሪያቸውን ያስተላለፉት። አስማረ ብርሃኑ
የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳዮች ላይ በትግርኛ ቋንቋ በሰጡት ቃለ መጠይቅ መንግስት ዘላቂ ሰላምን ለማስፈን በትኩረት እየሰራ እንደሚገኝ አስታውቀዋል። መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት እንዳለውም ገልጸዋል። የህወሓት ቡድን ግን ከ50 ዓመት በፊት በነበረ ኋላ ቀር አስተሳሰብ የታሰረና ለውጥን ለመቀበል ፍላጎት የሌለው በመሆኑ በአሮጌው መንገድ መጓዝን ምርጫው አድርጓል ያሉት ጠቅላይ ሚኒስትሩ ይህም ለግጭት እንደዳረገው አንስተዋል። የህወሓት ቡድን ለተማረውና ለወጣቱ ስልጣን ቢያስረክብ ኖሮ ይህ ሁሉ መስዋዕትነት እንደማይከፈል ያላቸውን እምነትም ጠቅሰዋል። በወገነይ እርግጠኛ ኮይነ ክዛረብ ዝኽእል በበኩሌ እርግጠኛ ሆኜ መናገር የምችለው ወጣቱ ስልጣን ይዞ ቢሆን ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበር ብዬ ነው የማምነው። ምክንያቱም እኛ ተነጋግረን መግባባት ስለምንችል፣ እነሱ ደግሞ የዛሬ 50 ዓመት ከያዙት ሀሳብ ጋር ነው መስራት የሚፈልጉት። ክፍለ ዘመን ንፈልጥ ንሳቶም ድማ ካብ ቅድሚ 50 ዓመት ሀሳቢ ክሰርሖ ዝደልዩ እቲ በመካከል ጸገም ፈጥሩ ይዘሎ የትግራይ ህዝብ ዳግም ወደ ግጭት መግባት አይኖርበትም። በሌሎች አካባቢዎች የሚታዩት የልማት ለውጦችም በትግራይም መተግበር ስላለባቸው ይህ እውን እንዲሆን ደግሞ የተማረውና ወጣቱ ኃይል ወደ ስልጣን መምጣት ይኖርበታልም ብለዋል ጠቅላይ ሚኒስትሩም። ህዝብ ትግራይ ሰላምን ልማትን ይግባው። የትግራይ ህዝብ ሰላምና ልማት ይገባዋል። ሰላምና ልማት ይወዳል። ለሰላምና ልማትም ታግሏል። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ። ይህ ደግሞ ባረጃ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ። በእርጅናቸው ጊዜ ጦርነት የሚቀሰቅሱትን ወላጆች ደግሞ ተዉ፣ ስልጣን ይበቃችኋል፣ ለልጆቻችሁ አስረክቡ፣ ህዝባችንና ሀገራችን ሰላም ይገባዋል ሊላቸው ይገባል። የትግራይ ክልል እረፍት ይፈልጋል፣ ሰላም ይፈልጋል፣ ልማት ይፈልጋል። በበኩላችን የህዝባችን ፍላጎት ለመደገፍ ዝግጆች ነን። በሁሉም ክልሎች እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። ንደቅኩም አረክቡ ህዝብና አድና ሰላም ትፈቱ ክብሎም ደሊ ትግራይ እረፍት ደሊ ሰላም ትደሊ ልማት ትደሊ። በኢትዮጵያ ያለውን የፖለቲካ ስብራት በዘላቂነት ለመጠገን ሀገራዊ የምክክር ኮሚሽን ተቋቁሞ ስራ መጀመሩን የገለጹት ጠቅላይ ሚኒስትሩ መንግስት በውይይትና በሰላም ጠንካራ ሀገረ መንግስትን ለመገንባት ቁርጠኛ መሆኑን አረጋግጠዋል። ይህ እንዲሳካ የትግራይ ህዝብም የበኩሉን ሚና እንዲወጣም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ከኢና ጋር ያደረጉት ቃለ ምልልስ የሚተነትነው ዘገባችን አሁንም እንደቀጠለ ነው የሚገኘው። በተለይ በኢትዮጵያ ዘላቂ ሰላም በአብሮነት እንደዚሁም ደግሞ ከታጣቂ ኃይሉ እንቅስቃሴ ጋር የተያዙ ጉዳዮቻችን እና እሳቸው የሰጧቸው የቃለ ምልልስ ሀሳቦች እንደቀጠሉ ናቸው። በዘገባዎቻችን የሰላም እጅን በክህደት አብሮነትን ደግሞ በሴራ የመለሰው የአስመራው ብቸኛው ገዢ ከልማት ይልቅ የባሩድ ሽታን ከትብብር ይልቅ ትርምስን ምርጫው አድርጓል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀጠናው ሰላም ስትል የከፈለችውን መስዋዕትነት እንደ ስልታዊ ማፈግፈጊያ የተመለከተው ሻዕቢያም ከጎረቤት ሀገራት የውስጥ ጉዳይ የሚፈተፍተውን እጁን እንዲሰበስብ አሳስበዋል። በቃለ ምልልሳቸው ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብም ከቁሞ ቀር አስተሳሰቦች ይልቅ ዘመኑን የዋጀ የልማት አማራጭን እንዲከተል ጥሪ አስተላልፈዋል። ብሩክ ተስፋዬ ተከታትሎታል። ጠቅላይ ሚኒስትር አብይ አህመድ ወደ መሪነት በመጡበት በለውጥ ወቅት በኢትዮጵያና ኤርትራ መካከል ሀገራቱ 20 ዓመታት ያለ ሰላምም ያለ ጦርነትም የነበሩበትን ሁኔታ የቋጩበት ወቅት ለቀጣናው አዲስ ተስፋን ፈንጥቆ ነበር። ኢትዮጵያ ለሰላም ስትል የከፈለችው መስዋዕትነት፣ የወሰደችው ቆራጥ እርምጃ ዓለም እውቅና የቸረው የኢትዮጵያ መንግስት ለሰላም የሚሰጠውን ትኩረት በተግባር ያሳየ ነው። የተነፋፈቁ ወገኖችን ያስተቃቀፈ፣ ጥላቻን በፍቅር የሚሽር፣ ከተቸካይነት ወደ በጋራ አዳጊነት የሚወስድ ፍኖትም በግልጽ ታየ። የሰላም አየርም ነፈሰ። በመሃል ህወሓት በሰሜን ዕዝ ላይ የፈጸመውን ክህደት ተከትሎ የኢትዮጵያ መከላከያ ሰራዊት በከፍተኛ ፈተና ውስጥ በነበረበት ወቅት የኤርትራ ህዝብና መንግስት ላደረገው ድጋፍ መንግስት አመስግኖ ሻዕቢያ አጋጣሚውን ረዳት መስሎ የመጥለፍ ስልታዊ ተንኮሉ ቁልጭ ብሎ መታየት ሲጀምር ብዙም ጊዜ አልፈጀም ነበር። ጠቅላይ ሚኒስትር አብይ አህመድም ዛሬም ድረስ ያላረፈው የሻዕቢያ ፈትፋች እጅ መሰብሰብ እንዳለበት አስጠንቅቀዋል። እዚህ ሰሜን ምስተጠቀን እቲ ዝተረፈ ኃይሊ ናብ ኤርትራ
ምስ አንሰበን የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ከሄደ በኋላ የኤርትራ ህዝብና ሻቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይ ያደረግነው ነው። ድጋፉን አመስግነን የፈጸማቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩ እንደ ችግር መነሳት ስላለበት አውግዘናል። እኛ እኩይ ተግባርን እኩይ፣ መልካም ተግባራትን ደግሞ መልካም በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል በሚያስችለው ሁኔታ ላይ አልነበረም። ኃይላችን ውስን ነበር። ከህወሓት ጋር ውጊያ ላይ ነበር የነበርነው። የውጭ ኃይልን መከላከል አንችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ። ንጹሐንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በ2 ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣኖችን ወደ አስመራ ልከን የነበረው። አክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘርፏል። ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው። ለሻቢያ ያለኝ መልእክት፣ ለኤርትራ ሰራዊት፣ ለሁሉም ያለኝ መልእክት የምትንቀዠቀዥ እጅ ጣጣ ታመጣለች ማለት ብቻ ነው የምፈልገው። ሰራዊት ኤሪትሪያ ንኩሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጾ ኣለዋ ጥራይ ክብሎም ዝፈቱ በአፍሪካ ቀንድ የሰላም አየር በነፈሰ ቁጥር በአስመራው ቤተ መንግስት የባሩድ ሽታ ይናፍቃል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የሚመሩት የሻቢያ አስተዳደር ላለፉት 3 አስርተ ዓመታት ሀገሪቱን ያለ ህገ መንግስት፣ ያለ ምርጫና ያለ ነፃ መገናኛ ብዙሃን በሰደፍ እየገዛ ይገኛል። የአስመራው አስተዳደር በጎረቤት ሀገራት ላይ የጥፋት ድግስ ሲደግስ፣ በገዛ ሀገሩ ግን የልማት ቅንጣት እንኳን መትከል ያልቻለ መካን ስርዓት ስለመሆኑ ዛሬ ኤርትራ ባለም አቀፍ መድረክ በምርት ታማነቷ ሳይሆን በወጣቶቿ ስደት የምትጠቀስ ሀገር መሆኗን ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ካብ ዝገርም ስርዓት ሻዕቢያውን በዘገደደ መንገድ በልማት አያምንን። ከሚገርመው የሻቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸው። እንደሚታወቀው የኤርትራ ህዝብ የሥራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነው መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉም በሚባል ደረጃ ወድመዋል፣ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ አንድ ሀገር አንድ ዩኒቨርሲቲ የላትም። የኤርትራ ህዝብ ሀገሩን ትቶ ወደ ስደት አምርቷል። ይህ የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ ወደ ሁሉም ሀገራት እየተሰደዱ ነው። ኤርትራ ባዶ እየሆነች ነው። እነዚህ ከሀገራቸው የተሰደዱት በስደት ላይ እንዳይኖሩ ከእነርሱ ጋር ሰላዮችን ጭምር እየላከ ማን ጤነኛ ማን በሽተኛ መሆኑን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑ ችግር ላይ እየወደቁ ነው። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየተፈጠረ ያለው ከጤነኛ ጋር ተቀላቅለው የሚመጡ በሽተኛ ሀሳብ ያላቸው ሰዎች ስላሉ ነው። ማነው ጤነኛ ማነው በሽተኛ ለመለየት ያስቸግራል። በሀገራቸውም እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ ሆነውም ሰላም እያሳጣቸው ይገኛል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩ በውጭ መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል ነው የሚመስለኝ። ይህ ይቅርታ የማይገባው ሰብአዊ በደል ነው። እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድን ነው ካልከኝ፣ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ደግሞ ዳግም ህዝባችንን እንዲበድል እድል አንሰጠው። ምናልባት ከተሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው። ደጊሙ ለህዝብና ከበድል እድል አይረክብን ከሙ አይነት እድል አይንህቦይና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ ያትኸውን ኢለ ይዛምን። ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ካለፈው የጦርነት ማዕበል ተምሮ የቆየውን የጥልና የጥርጣሬ ፖለቲካ ከሚያነግሱ ቁሞ ቀር አስተሳሰቦች ይልቅ ዘመኑን የዋጁና የጋራ ልማትን የሚያመጡ አማራጮችን መከተል እንዳለበትም አሳስበዋል። በመጀመርታ ትግራይ ክትመሓርን ተሞክሮ ክትወስድን ዘለዋ ዝሓሸዋ እምበር መጀመሪያ ትግራይ መማርና ተሞክሮ መውሰድ ያለባት ከተሻሉ እንጂ ካነሱና ከወረዱት መሆን የለበትም የሚል እምነት አለ። የትግራይ ህዝብ
ሰላምና ልማት ይገባዋል። ሰላምና ልማት ይወዳል። ለሰላምና ልማት ታግሏል። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለው። ይህ ደግሞ ባረጃ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለ። ለምን ካልክ በስተርጅና ማበላሸት እንደሚባለው በርጅናቸው ጊዜ ጦርነትን የሚቀሰቅሱትን ወላጆች ደግሞ ተዉ፣ ስልጣን ይበቃቸዋል፣ ለልጆቻቸው አስረክቡ፣ ለህዝባችንና ሀገራችን ሰላም ይገባዋል ሊላቸው ይገባል። የትግራይ ክልል ረፍት ይፈልጋል፣ ሰላም ይፈልጋል፣ ልማት ይፈልጋል። በበኩላችን የህዝባችን ፍላጎት ለመደገፍ ዝግጆች በሁሉም ክልሎች እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። ሐቢርና ንሰላምን ልማትን ትግራይ ንስርሕ ክብል ይፈቱ ተመለክተ እዚ የኢትዮጵያ መንግስት የባህር በር ጥያቄን ጨምሮ ያነሳቸው የፍትሃዊነት ጥያቄዎች ለቀጣናው አብሮ ማደግ ቁልፍ ናቸው። ኢትዮጵያ የራሷን የህልውናዋ ጉዳይ የሆነውን ብሔራዊ ጥቅሟን በማስከበር ለቀጣናው ልማት ትስስርም ያላትን በጎ ሚና እንደምታጠናክር ገልጻለች። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የተወደዳችሁ በአማራ ክልል አሁን ላይ የተገኘውን ሰላም አጠናክሮ ለማስቀጠል በማህበረሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ እየተሰራ ስለመሆኑ ተገለጸ። በወቅታዊ የሰላምና ጸጥታ ጉዳዮች ላይ የህዝብ መድረክ በባህር ዳር ከተማ እየተካሄደ ነው። ለሰላም ዘብ ቆማለሁ፣ የልማት አርበኛ ሆናለሁ በሚል መሪ ሀሳብ የህዝብ ተወካዮችና አመራሮች በወቅታዊ የሰላምና የጸጥታ ጉዳዮች ዙሪያ እየመከሩ ይገኛሉ። እዚህ ጉዳይ ላይ ልናቆያችሁ ነው። ይህንን ውይይት የተከታተለች የምትገኘው ዘጋቢያችን ራሄል ፍሬው ተጨማሪ መረጃዎችን ልታጋራን ከስፍራው በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ራሄል፣ እንደምን ቆየሽ? በድጋሚ ነው የተገናኘ ነው። በከተማው ለመሆኑ በሰላምና ልማት ጉዳይ ላይ እየተካሄደ ያለው መድረክ ዋና ዋና ሀሳቦቹ ምንድናቸው? የተነሱ ጉዳዮችን ብታጋሪን። አመሰግናለሁ ሰለሞን። በባህር ዳር ከተማ እየተካሄደ የሚገኘው ለሰላም ዘብ ቆማለሁ ለልማት አርበኛ ሆናለሁ በሚል መሪ ቃል እየተካሄደ የሚገኘው የሰላምና የልማት መድረክ በመላ ክልሉ በመጪዎቹ ሳምንታት ጭምር ቀናት ጭምር የሚካሄድ መድረክ ነው። እንግዲህ በባህር ዳር ከተማ እየተካሄደ በሚገኘው ዛሬ በጀመረው መድረክ የበርከት ያሉ የማህበረሰብ ክፍሎች እየተሳተፉበት ነው የሚገኙት። እንግዲህ መድረኩ ዋና ዓላማው ቀደም ብለን እንዳነሳኸው የማህበረሰቡን የልማት እና የመልካም አስተዳደር ጥያቄዎች ከዚህም በላይ በደንብ በመስራት የከተማ አስተዳደሩ ከህዝብ ጎን የመቆም ሐሳቡን የገለጸበት ብሎም ደግሞ በማህበረሰቡ ድጋፍ ጭምር ሲሰሩ የነበሩ የጸጥታና የልማት ስራዎችም እንዲሁ ምን ይመስሉ ነበር የሚለው የቀረበበት ነው። በዋናነት በመድረኩ የቀረበው የመወያያ ሐሳብ መሰረታዊ ነጥቦች የሰላም ችግር በባህር ዳር ከተማ ምን መልክ ነበረው፣ በምንስ አይነት መልኩ ሊፈታ ቻለ የሚለውና ይህንን ተከትሎ ምቹ የሆነ የልማት ዕድል የተፈጠረበትን አውድ በስፋት የዳሰሰ ነው የነበረው። ከዚህ ባለፈ ደግሞ በከተማው እየተከናወኑ የሚገኙ የልማት ስራዎች በስፋት ቀርበዋል። እንደሚታወቀው ባህር ዳር ከተማ የታላቁ አባይ ወንዝ ድልድይ ሁለተኛውን አዲሱን ድልድይ ከማስመረቅ ጀምሮ
ግዙፍ የሚባሉ የፌዴራል መንግስትና የክልሉ የከተማ አስተዳደር ፕሮጀክቶች እየተተገበሩባት የምትገኝ ከተማ ናት። ባህር ዳርን ከጎርጎራ የሚያገናኝ ከጎንደር የሚያገናኘው ሰፊ የሆነ የልማት ስራዎች እየተከናወኑ ነው የሚገኙት። ከዚህም ባለፈ ደግሞ ጣናን ለባህር ዳር ከተማ የመግለጥ ስራን በስፋት የተከናወነበት የባህር ዳር ከተማ የኮሪደር ልማት ስራ 3ኛ ምዕራፍ ላይ ነው የሚገኘው። ይህ 3ኛው ምዕራፍ በማህበረሰቡ ጭምር ከፍተኛ እገዛ እየተደረገለት እዚህ የደረሰ ነው። በአጠቃላይ ባህር ዳር ከተማ 22 ኪሎ ሜትር የኮሪደር ልማት ስራን የመስራት እቅድ አለ። በዚህ በ3ኛው ምዕራፍ ጨምሮ ደግሞ እንግዲህ ወደ 7 ኪሎ ሜትር የሚደርሱ የኮሪደር ልማት ስራዎች እየተከናወኑ ነው የሚገኙት። የመጀመሪያው ምዕራፍ 2ኛው ምዕራፍ ላይ የታዩ ጣናን ወደ ከተማው የመግለጥና ለቱሪዝም ለኢንቨስትመንት ለንግድ ምቹ ከተማ የማድረግ መደላደልን የሰሩ የኮሪደር ልማት ስራዎች በማህበረሰቡ ጭምር እውቅና የተሰጣቸው ናቸው። እነዚህ ተግባራት በጉልህ ተነስተዋል። በሌላ መልኩ የ5ኛው ትውልድ ኔትወርክን በባህር ዳር ከተማ ማስጀመርን ተከትሎ የስማርት ባህር ዳር ፕሮጀክት ደግሞ የስማርት ሴኩሪቲ እንዲሁም ደግሞ የአንድ ሞሰብ አገልግሎትን ከሌሎች የከተማ አስተዳደሩ አገልግሎቶች ጋር ተደራሽ ማድረግ ዲጂታላይዝ በማድረግ ተደራሽ ማድረግ የተቻለባቸው ተግባራት እንዲሁ ቀርበዋል። በማህበረሰቡ እጅግ እውቅና የተሰጣቸው እነዚህ ተግባራት ተጠናክረው እንዲቀጥሉ ብሎም ደግሞ በከተማው የተገኘውን ሰላም ይበልጥ ለማጽናት ይህ መድረክ ማስፈለጉን ነው በመድረኩ ላይ የተገኙት የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አስሚ ብርሌ የገለጹት። ይህንን ለማጠናከር የማህበረሰቡን ድርሻ በስፋት አንስተዋል። አሁንም ከዚህ በኋላም የሚጠበቅ ስለመሆኑ ነው ያነሱት። ይህ መድረክ ቀደም ብዬ እንዳልኩት ባህር ዳር ከተማን ጨምሮ በክልሉ የሚገኙ ሁሉም የዞንና የወረዳ ከተሞች ብሎም ደግሞ በቀበሌዎች ጭምር የሚካሄድ ህዝባዊ መድረክ ነው። በርከት ያሉ ሀሳቦች በመድረኩም ተስተናግደዋል። በሌሎች የዜና ሰዓታችን የምንዳስሳቸው ነው የሚሆነው። ሰለሞን፣ ለአሁን ያለኝ መረጃ ይህንን ነው የሚመስለው። መልካም ራሄል ፍሬው ከስፍራው በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። ሰናይ ቀን ይሁን። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርሶም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethiostartupebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። ተመልሰናል። ዘገባዎቻችንም ይቀጥላሉ። ዲሞክራሲያዊ ምርጫ ለጠንካራ ሀገረ መንግስት ግንባታ ወሳኝ ሂደት እንደሚጫወት ተገለጸ። የፖለቲካ ፓርቲዎች በሂደቱ የፖሊሲ አማራጮች ላይ ትኩረት ማድረግ እንዳለባቸው ተጠቁመዋል። ባልደረባችን ተስፋዬ ጫኔ አጠናቅሮታል። ኢትዮጵያ በዚህ ዓመት ለማከናወን ካቀደቻቸው አበይት ሀገራዊ ጉዳዮች መካከል 7ኛው ጠቅላላ ምርጫ በቀዳሚነት ይጠቀሳል። በዚህም ኢትዮጵያውያን ይወክለናል፣ በእርግጥም ሀሳቡ ለሀገርና ሕዝብ ጠቃሚና ገዥ ነው ብላ ያመኑበትን የፖለቲካ ፓርቲ ለመምረጥ በዝግጅት ላይ ናቸው። ሀገርን ከነ ታሪኳ ከነ ክብሯ ያሻግራል ብዬ የምገምተውን መንግስት ለመምረጥ በዝግጅት ላይ ነኝ። ያው የሚፈልገውን ፓርቲ መርጦ መንግስት መመስረት ብቻ ስለሆነ ለዚህ ደግሞ ከኔም ከሌሎች ሴቶችም የሚጠበቀው ይሄ ምርጫ በሰላማዊ በዲሞክራሲያዊ በሰላም እንዲጠናቀቅ የሚያስፈልግ ከኛ የሚፈለገው ሚና ሁሉ መጫወት ይኖርብናል ብዬ አስባለሁ። ህጋዊና ዲሞክራሲያዊ ምርጫ ለጠንካራ ሀገረ መንግስት ግንባታ ወሳኝ ሂደት ነው የሚሉት ባለሙያዎች በበኩላቸው ለዚህ ስኬታማነት ደግሞ የዜጎች የነቃ ተሳትፎ እንደሚጠበቅ ይናገራሉ። ምርጫ ለሀገረ ግንባታ በጣም ወሳኝ የሆነ ሂደት ነው። በመሆኑም ምርጫ በሚካሄድበት ሰዓት በተለያየ ሀገራት ኃላፊነት ወይም ደግሞ የተለያየ ሀገራትን ኤክስፔሪየንስ በምንወስድበት ጊዜ
ማንኛውም መራጭም ተመራጭ የሚካሄድበት ወይም ደግሞ የሜዳው ላይ የሚሳተፉበት ነው የሚሆነው። ይሄ የምርጫ ሜዳ ደግሞ ሰፊ ሆኖና በጥሩ ሁኔታ እንዲሄድ ለሀገረ መንግስት ግንባታው ሁሉም የበኩሉን አስተዋጽኦ ማድረግ የሚገባው ነው የሚሆነው። እንግዲህ ምርጫ ሀገረ መንግስትን ከምናጠነክርበት፣ ዲሞክራሲን ከምናዋልድበት፣ ሰላምን ዘላቂ ከምናረግበት ባልተግባባንባቸው የተለያዩ ጉዳዮች ላይ ደግሞ ሁሉም ላይ መግባባት ላይቻል ይችላል። መሰረታዊ በሆኑ ጉዳዮች ላይ ግን ደግሞ መግባባት አለብን። ስለዚህ እነዚህን ተቋማዊ በሆነ መልኩ መልስ የምንሰጥበት አንዱ የፖለቲካ ሂደት ነው። በሌላ በኩል ደግሞ የምርጫ ተሳታፊዎች የምርጫውን ጠቀሜታ በሚገባ መረዳት እንዳለባቸው የሚጠቀስ ሲሆን የፖለቲካ ፓርቲዎችም ከንትርክ ይልቅ የፖሊሲ አማራጮች ላይ ትኩረት ማድረግ እንደሚጠበቅባቸውም ተገልጿል። ኢትዮጵያ ባለብዙ መልክ ሀገር መሆኗን ያስታውሱት ባለሙያዎቹ ይህንን ብዝሃነት የሚመጥን ሀሳብና የፖሊሲን ይዞ መቅረብ እያንዳንዱ የፖለቲካ ፓርቲ ኃላፊነት ስለመሆኑም ተጠቁሟል። የጤና ፖሊሲ፣ የትምህርት ፖሊሲ፣ የማህበራዊ ፖሊሲ፣ የውጭ ጉዳይ ፖሊሲ፣ የአካታችነት ፖሊሲ በመሳሰሉት ጉዳዮች ላይ አንዱ ፓርቲ ከሌላው ምን የተለየ ለኔ በኔ ህይወት ውስጥ ጠቀሜታ ያለው ነገር ይዞ መጥቷል የሚለውን ግለሰቦች መፈተሽ መቻል አለባቸው፣ መራጮች መፈተሽ መቻል አለባቸው። በጣም እዚህ ጋር ሊታሰብበት የሚችለው የብሔራዊ መግባባት ነው። ለሀገረ መንግስት መገንባት የብሔራዊ መግባባት ወሳኝነት ስላለው መራጮች ስሜታዊነትን ተፎካካሪዎች ስሜታዊነትን ያሸነፈ ፖለቲካ ለሀገረ መንግስት ግንባታ በጣም ኢምፖርታንት ነው የሚሆነው። ምርጫ ቦርድ ራሱን በቴክኖሎጂ ለማደራጀትና የመረጃ አያያዝን ለማዘመን ያደረገው ዝግጅትም ለምርጫው ስኬታማነት ትልቅ አበርክቶ እንደሚኖረውም ተገልጿል። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን። በዚህ ምርጫ ብትመረጡ በግብርናና በገጠር ልማት ምን ልታካሂዱ አስባችኋል የሚለውን የምትገልጹበት ክፍል ነው። አዲስ አበባንና ሌሎች ከተሞችን ስንመለከት የሚታይ ለውጥ አለ፣ የሚዳሰስ ለውጥ አለ። ትልቁ የኛ ጥያቄ ግብርናው ላይ ትኩረት ተሰጥቶ አልተሰራም። ፓርቲያችን ብልጽግና በሰጠው አመራር ክረምት ከበጋ ስንዴን በማምረት ባለፉት ዓመታት ባደረገው ርብርብ ኢትዮጵያን ከአፍሪካ ግንባር ቀደም ስንዴ አምራች ከማድረጉም ባሻገር ከውጪ እናስገባ የነበረውን የስንዴ ምርት ሙሉ በሙሉ ማስቀረት የቻልንበትና የኢትዮጵያን አርሶና አርብቶ አደሮች ጥረት ውጤት ማስመዝገቡን የሚያሳይ ነው። ምርቱ ይመረታል። አዎ ይመረታል። ነገር ግን ወደ ታች ይወርዳል አይወርድም? ወርዶ ለገበሬው አይደርስም። ማን ነው የሚያከፋፍለው? እናንተ መንግስት ስትሆኑ። እኔ ለምሳሌ ዛሬ ዘር መዝራት ይፈልጋል። ከዛ ቀን ቀደም ብዬ 2 ቀን 3 ቀን ቀደም ብዬ ሄጄ እንደሆነ ማዳበሪያውን ማግኘት አልችልም። ለማዳበሪያ ከ100 ቢሊዮን ብር በላይ በመመደብ የአርሶ አደሩን ጫና በመቀነስ በኩንታል 7300 ብር ድረስ ቅናሽ እንዲያገኝ እያደረገን እንገኛለን። አንዱ መሰረታዊ ልዩነት ከሌሎች ፓርቲዎች ወይም ከብልጽግና ጋር የመሬት ፖሊሲያችን ነው። ስለዚህ በእኛ እምነት ህገ መንግስቱ አሻሽለን አንቀጽ 40 ላይ የተቀመጠው በህገ መንግስቱ መሬት የኢትዮጵያ ህዝብና የመንግስት ነው ይላል። ይሄ ለይስሙላ ነው። አምራቹ ገበሬ የመሬት ባለቤት መሆን አለበት ብለን ከስር መሰረቱ እየተሟገትንም ያለ ነው። ለዚህ ነው የመሬት ባለቤትነት እንደ ከዚህ በፊቱ እዚህ ቁጭ ብለን ቀለል አድርገን ይሄ ነው የሚሆነው ብለን ደምድመን የምንነሳ ከሆነ ሌላ ግጭት ውስጥ ሊከተን ይችላል የሚል ስጋት ስላለን ህገ መንግስታዊም ስለሆነ የምክክር ኮሚሽኑ አጀንዳ ሆኖ ህዝቡ ተወያይቶበት በሚወስነው ውሳኔ መሰረት የመሬት ባለቤትነት ቢወሰን ይሻላል የሚል እምነት ነው ያለን። ከዜና ኢትዮጵያ ጋር ናችሁ እንቀጥላለን። በምዕራብ ጉጂ ቡሌ ሆራ ከተማ ለ1867 የቀድሞ ታጣቂ ወጣቶች የስራ ዕድል ስለመፈጠሩ የከተማ አስተዳደሩ አስታውቋል። መንግስት ያቀረበውን የሰላም ጥሪ ተቀብለው የተመለሱ የኦነግ ሸኔ አባላት በተፈጠረላቸው የስራ ዕድል ህይወታቸው እየተሻሻለ ስለመምጣቱ ይናገራሉ። ዛህራ መሐመድ መንግስት ያቀረበውን የሰላም ጥሪ ተቀብለው ለተመለሱ 1867 የኦነግ ሸኔ አባላት በተለያዩ የስራ መስክ የስራ ዕድል መፈጠሩ ወጣቶችን ለልማት እያነሳሳ ይገኛል ሲል የቡሌ ሆራ ከተማ አስተዳደር አስታወቀ። ወጣቶቹም መንግስት በፈጠረላቸው የስራ ዕድል ህይወታቸው እየተሻሻለ ስለመሆኑ ይገልጻሉ። ወሰነ ከየሰ ወጋ ሰጋሌ ቱሬዳ ከኢትዮጵያ የወጣሁት በ2008 ዓመተ ምህረት ነው። ላለፉት 9 ዓመታት በኬንያ ቆይቻለሁ። መንግስት ያቀረበውን የሰላም ጥሪ በመቀበል ወደ ሀገሬ አሁን ተመልሻለሁ። መንግስት እስከ 5 ሚሊዮን ብር ለስራ ፈቅዶልን 36 ከብቶችን በመግዛት ወደ ስራ ገብተናል። በስራችንም ውጤት እያገኘን ነው።
ትናንት ከነበርንበት ሁኔታ አንጻር አሁን በህይወታችን ላይ ትልቅ ለውጥ አይተናል። ከማህበረሰባችን ጋር ሆነን መስራትና መለወጥ ቀላል ነገር አይደለም። ሰላማዊ መንገድን ያልተከተለ ትግል ህብረተሰባችንን ከመጉዳት ባለፈ የሚያመጣው ፋይዳ የለም። ይልቅ በተሳሳተ ትግል ውስጥ ላሉት ሁሉ የማስተላልፈው የሰላም ጥሪውን ተከትለው ወደ የአካባቢያቸው ተመልሰው እንዲሰሩና እንዲለወጡ ነው። ከራሪቄ ባንኪ ሲቄራ አርገኔ ከሀገር የወጣሁት በ2010 ዓመተ ምህረት ነው። ከ6 ዓመት በኋላ ነው የተመለስኩት። ባንክ ባገኘነው ብድር በከብት እርባታ ስራ ተሰማርተናል። ከዚህ ቀደም ራሴን እንኳን መደጎም አልችልም ነበር። አሁን ግን ለቤተሰቤም ተርፌያለሁ። በየጫካው ለቀሩት ሁሉ የማስተላልፈው ነገር ቢኖር መንግስት የስራ ዕድል እያመቻቸ ስለሆነ ተጠቀሙበት፣ ራሳችሁን ቀይሩበት በማለት ነው። በከተማዋ ለብዙ ወጣቶች የስራ ዕድል እየተፈጠረ ይገኛል ሲሉ የገለጹት የቡሌ ሆራ ከተማ የስራ ዕድል ፈጠራ ጽህፈት ቤት ኃላፊ ዱካሌ ዋሬ ናቸው። ካሮሪ ከና ወልዳ ዲበጃ ፊ ቶርባተም ለማቶሬ እቅዳችን 672 ማህበራትን ማደራጀት ነበር። ባለፉት 6 ወራት 337 ማህበራትን አደራጅተናል። በእነዚህ ማህበራትም በርካታ አካባቢዎች ላይ ወጣቶችን አደራጅተን ብድር በመስጠት ወደ ስራ እንዲገቡ አድርገናል። የቡሌ ሆራ ከተማ ምክትል ከንቲባ ገልጋሎ ሳልፋ በበኩላቸው በሁሉም ዘርፎች ለተደራጁ ወጣቶች የገንዘብ ብድርና ስልጠናዎች እየተመቻቹ ነው ብለዋል። ደርጋጌሳ ፊ ሀለመጀታ ኡሙም ከሱመቱ ወጣቶቹ ስራ እንዲጀምሩ ብድር በመስጠት ስልጠናዎችን በማመቻቸት እያገዝን በርካታ ማህበራትን አደራጅተናል። ከዚህ ቀደም ከነበረው በተሻለ እየሰራን ውጤት እያመጣን ነው። ከ20 በላይ ማህበራት ብድር አግኝተው ወደ ስራ ገብተዋል። ይህ እድል ከዚህ ቀደም አልነበረም። ምንም እንኳን በአመቱ ከያዝነው እቅድ አንጻር 50 በመቶ ማሳካት ብንችልም አሁንም በርካታ የስራ እድሎች ስላሉ ጥረታችን ተጠናክሮ ይቀጥላል። በቡሌ ሆራ ከተማ የሰላም ጥሪውን ተቀብለው ከጫካ የተመለሱ የኦነግ ሸኔ አባላትን የማደራጀትና የመመልመል ስራው ተጠናክሮ ይቀጥላል ብለዋል። የታላቁ ህዳሴ ግድብ ድልና የባህር በር የማግኘት ህልም ተራ የልማት ጥያቄዎች ሳይሆኑ የህዝብ ክብርና ህልውና የሚያረጋግጡ የትውልድ አደራዎች ናቸው። ኢትዮጵያ የውሃ ሀብቷን የጂኦፖለቲካዊ ጡንቻና የብልጽግና ማማ ለማድረግ የትግል ጉዞ ላይም ትገኛለች። ለመሆኑ ኢትዮጵያና ውሃ ምንና ምን ናቸው ስንል በዚህ ዘገባ እናስቃኛችኋለን። ባልደረባችን ፋሲካ ያለው አጠናቅረዋለች። ኢትዮጵያና ውሃ ሊነጣጠሉ የማይችሉ የአንድ ሳንቲም አንድ ገጽታ ናቸው። ውሃ ለኢትዮጵያ ተራ የተፈጥሮ ሀብት ሳይሆን የታሪክ ማህደር፣ የፖለቲካ መፋለሚያና የብሔራዊ ህልውና መሰረት ነው። ኢትዮጵያ የትናንት ታሪኳን የነገም ተስፋዋን በሁለት ታላላቅ የውሃ ምሰሶች ላይ መስርታለች። በታላቁ የኢትዮጵያ ህዳሴ ግድብና የባህር በር ላይ። ከአባይ እስከ ዋቢ ሸበል የሚፈሱት ወንዞቿ የቀጠናውን ጂኦፖለቲካዊ ሚዛን የመወሰን አቅም ያላቸው ናቸው። ዛሬም ቢሆን የኢትዮጵያ የነገ ተስፋና ብሔራዊ ጥቅም በሁለት የውሃ ግንባሮች ላይ ተወጥሯል። በታሪክ ሂደት የኢትዮጵያ የጂኦፖለቲካ ጉዞ ከውሃ ጋር የተሳሰረ ነው። ለዘመናት የውጭ ኃይሎች ኢትዮጵያን ለማዳከም የተጠቀሙበት ዋነኛ ስልትም የውሃ ሀብቷን እንዳትጠቀም በዲፕሎማሲ ጫና ማነቆ ውስጥ ማቆየት ነበር። በተለይም የአባይ ወንዝ ጉዳይ የኢትዮጵያ የሉዓላዊነት ትግል ዋነኛ ማሳያ ሆኖ ቆይቷል። ኢትዮጵያ የአባይን ውሃ ለመገደብ ስታስብ የነበረው ጫናና የገጠሟት ተግዳሮቶች የውሃ ፖለቲካው ምን ያህል ውስብስብ እንደሆነ ያሳያሉ። የህዳሴ ግድብ ግንባታ መጀመርም ኢትዮጵያ ለዘመናት የተጫነባትን አትንኩኝ የሚል የስነ ልቦናና የፖለቲካ ሰንሰለት የሰበረችበት ታሪካዊ ክስተት ነው። ይህ ግድብ ለኢትዮጵያ የኤሌክትሪክ ኃይል ብቻ ሳይሆን በዓለም አቀፍ መድረክ ያላትን ተወዳዳሪነትም ከፍ ያደረገ የኃይል ምንጭም ጭምር ነው። አሁን ለኢትዮጵያ እያነሳች ያለችው የባህር በር ተጠቃሚነት ጥያቄ ሌላው የጂኦፖለቲካዊ ቁልፍ ምዕራፍ ነው። የ130 ሚሊዮን ህዝብ ባለቤት ሀገር የባህር በር አልባ ሆና መቅረቷ ለብሔራዊ ደህንነቷ እንዲሁም ለኢኮኖሚያዊ እድገቷ ትልቅ ስጋት መሆኑን መንግስት በተደጋጋሚ እየገለጸ ይገኛል። በታሪክ ኢትዮጵያ የባህር በር እንደነበራት የጥንታዊቷ አክሱም ስልጣኔ ጥንካሬ የመነጨውም ከባህር በርና ከንግድ መስመሮች ጋር በነበረው ቁርኝት መሆኑን ታሪክ ምስክር ነው። የአሁኑ የባህር በር ፍላጎትና ጥያቄም የታሪክ ስህተትን የማረምና የመጪውን ትውልድ የመኖር መብት የማረጋገጥ ጉዳይ ተደርጎም ይወሰዳል።
የባህር በር ማጣት ማለት በየዓመቱ ለወደብ ኪራይ የሚወጣውን በቢሊዮን ዶላር የሚቆጠር ገንዘብ ማስቀረት ብቻ ሳይሆን የንግድ እንቅስቃሴና የደህንነት ህልውናም በሌሎች ፈቃድ ስር እንዳይወድቅ ማድረግም ጭምር ነው። ኢትዮጵያ ባህር በር ለማግኘት የምታደርገው ጥረት በቀጠናውም ሆነ በመላው አፍሪካ ያላትን አብሮ የማደግ መርህ እውን የሚያደርግና የኢኮኖሚ ነፃነቷን ለማወጅም የምታደርገው የህልውና ትግል ተደርጎ የሚወሰድ ነው። ዛሬ ላይ አባይ የኢትዮጵያ የኃይልና የልማት ደም ስር፣ የባህር በር ተጠቃሚነት ደግሞ የኢኮኖሚዋ ዋነኛ ሳንባ ነው። ይህ የህልውና ግብግብ የማይናወጥ ብሔራዊ አንድነትና ጥቅምን መሰረት ያደረገ ቀጣይነት ያለው ትግልንም ይጠይቃል። ለዚህ ነው ውሃ ለኢትዮጵያ ትናንት የክብር ታሪኳ፣ ዛሬ የሉዓላዊነት መገለጫዋ፣ ነገ ደግሞ የልዕለ ኃያልነት ተስፋዋ የሆነው። ይህ በዚህ እንዳለ የቀይ ባህር ቀጠና የዓለም ሀያላን ሀገራት ሰፊ ኢኮኖሚ እንቅስቃሴን የሚከውኑበት ቀጠና ነው። በዚህ ቀጠና ላይ ታዲያ የኢትዮጵያ የባህር በር ጥያቄ አሁን ላይ ከፖለቲካዊ ፍላጎት ይልቅ የህልውና ጉዳይ ሆኖ አይሏል። ይህ ጥያቄዋ ደግሞ በዲፕሎማሲያዊ መርህ ላይ ተመስርቶ የትናንት ስህተትን ማረም፣ የነገን የመበልጸግ እውነትን የያዘ ነው። ነጻነት ፍቅሩ ከዚህ ዜማ ውስጥ የኢትዮጵያ እውነት አለ። ከዚህ ዜማ ውስጥ የኢትዮጵያ ታሪክ አለ። ይህ ዜማ በጆሮ የሚንቆረቆር ብቻ አይደለም። ስልጣኔ፣ ማንነትና ገናናነት ከጆሮ አልፎ ልብ ውስጥ ይዘልቃል። ምጽዋ በነበርኩበት ጊዜ እኔ አስመራ ነበር ያለሁኝ። ሀገራችን የኢትዮጵያ የባህር ወደብ ምጽዋ ነው አብዛኛው ትልቁ። አሰብ በጣም ለሀገሪቷ ከፍተኛ ኢኮኖሚ ለሀገሪቷ የምታስገባና በዚህ ኢትዮጵያ የምትጠቀመው ማናቸውንም ዕቃ በመርከብ ባህር ኃይሉ የተቋቋመው እንግዲህ በ1948 ዓመተ ምህረት ነው። ከራስ ካሳል እስከ ራስ ዱሜራ ያለውን ወደ 2000 ኪሎ ሜትር አካባቢ በመርከብ ይጠበቃል። እኛ ስኮላርሺፕ ሁሉ እናስተምር ነበር። ዛሬ ግን ታሪክ ተቀይሯል። ከእውነቷ ልትዋሃድ ከናፍቆቷ ልታገግም ኢትዮጵያ ዳግም መልእቋን ከቀይ ባህር ልትጥል ነው። ናፍቆቷና እውነቷ ደግሞ የባህር በር ባለቤትነቷ ነው። ማስታገሻው ደግሞ ጥያቄው ኢትዮጵያ አሁን እየጠየቀች ያለችው መብቷን ስጡን፣ መብቴን መልሱልኝ ነው። ኢትዮጵያ አሁን በሆነ ዘመን ላይ በነበረ በውስጥ ትውልዳዊ ስህተት፣ ታሪካዊ ስህተት፣ በውጭ ደግሞ የተደራጀ ሴራ ከቀይ ባህር እንድትገለል እንዲቆለፍባት የተደረገውን ሴራ መፍታት፣ ቁልፉን መክፈት የምንችልበት አይነት ጂኦስትራቴጂካዊ አቅም ፈጥረናል ብዬ አስባለሁ። ይህ ጥያቄ ትውልድ የሚሻው የመደመር መንግስት የማያልፈው የመልማት የራስን የመሻት ጥያቄ ነው። ብዙ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም። አፋሮች ጅቡቲም አሉ፣ ኢትዮጵያም አሉ፣ ኤርትራም አሉ። በዲሞግራፊ ካያችሁት 1.5 ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም ኢንዲያ ኦሽንም አክሰስ ያደርጋል። ኬንያ ያለው ሶማሌ ኢንዲያ ኦሽን አክሰስ ያደርጋል። ኢትዮጵያ ያለው ሶማሌ ምን በድሎ ነው ለብቻው? ሁሉም ጋር ያለ ሶማሌ እያገኘ ኢትዮጵያ ውስጥ ያለው ሶማሌ ለምን ተከለከለ? የቀይ ባህር ቀጠና ዛሬ የዓለም ሀያላን ሀገራት የጥቅም ፍጥጫ፣ የሽኩቻ ማዕከል ነው። የኢትዮጵያ የባህር በር ጥያቄ ግን ከፖለቲካዊ ፍላጎት በላይ የመኖርና አለመኖር ጉዳይ ነው። የባህር በር አጀንዳ የመጣው ለፖለቲካ ፍጆታ ነው በሚል በጣም ቁንጽል እይታ ለመተቸት የሚሞክሩ አሉና የቆየ ነው። ለውጡ ከመምጣቱ በፊት ክቡር ጠቅላይ ሚኒስትሩ ገና በሚኒስትር ሌቭል በሌሎችም ደረጃ እያሉ ያነሱት የነበረ እይታ ነው። የዛኔ ነው ፍሬም የተደረገ አጀንዳ ነው። ይህ ጥያቄ የድንበር ፍላጎት ብቻ አይደለም። የቀጣዩ ትውልድ ነገን የማብጃ የመፈለግ የህልውና ጥያቄ ጭምር ነው። 130 በቀጣይ ደግሞ 150 የሚሆን ህዝብ ታስሮ
በአንድ ቀዳዳ ብቻ እንዲተነፍስ ተደርጎ በዚህ ደረጃ ተጋላጭ ሆኖ ዓለም አቀፍ ሁኔታው ምስቅልቅሉ እየወጣ እንደ ሀገር መቀጠል አንችልም። ባለፉት 30ና ከዚያ በላይ ለሚሆን ዓመታት ኢትዮጵያ ለጅቡቲ ወደብ ኪራይ ብቻ የምትገብረው ተደምሮ ቢታሰብ በርከት ያሉ የህዳሴ ግድብ አይነቶችን መገንባት የሚያስችል ግዙፍ ሀብት ስታፈስ ከርማለች። ዛሬ ላይ ግን ኢትዮጵያ የቆመችው ትላንት ላይ አይደለም። አሁን ኢትዮጵያ የቆመችው የትላንት ስህተትን አርማ ከጥሩ ተዛምዳ ዛሬን ሰርታ ነገን መበልጸግ ላይ ነው። ኢትዮጵያ የባህር በር ጥያቄዋን የምታቀርበው በጦርነት ሳይሆን በሰላማዊና በሰጥቶ መቀበል መርህ ነው። ኢትዮጵያ ወደ ባህር መመልከቷን አታቆምም። ምክንያቱም እዚያ ያለው ውሃ ብቻ አይደለም፣ እዚያ የሀገር ህልውናም ጭምር አለ። ዓለምን በማን ዓይን እያዩ ነው? በሌሎች ወይስ በራስዎ? ለጥቁር ህዝቦች ነጻነት ብርሃን የፈነጠቅ የፓን አፍሪካኒዝምን አሻራ ያስቀመጥን ስልጣኔን የተነሰስ የነጻነት ተምሳሌት የሆንን ጥንታውያን ግን ዝም የተባል። ይህ ዝምታም አሁን አብቅቷል። ከቀጠናው እስከ አህጉሩ፣ ከአህጉሩ እስከ ዓለም ጫፍ መድረክ የዓለምን ውሎ አዳር በትንታኔ የምንመለከትበት የእኛን እውነት ለዓለም የምንገልጥበት አዲስ መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአፍሪካ ድምፅ እይታ ዓለምን በኢትዮጵያ ዓይን የምንቃኝበት የትንታኔ ዝግጅት ተመልሰናል። የተወደዳችሁ ቀሪ ዜናዎቻችንም ይቀጥላሉ። በሲዳማ ክልል ባለፉት 4 ዓመታት 36 አነስተኛ የመስኖ ተቋማት መገንባታቸውን የክልሉ መስኖ ልማት ኤጀንሲ አስታወቀ። ግብርናውን በቴክኖሎጂ በማዘመን የምርት እድገትን ለማረጋገጥ እየተገበሩ ያሉ ስራዎች ታዲያ ውጤት እየመጣባቸው እንደሚገኝ ተጠቁሟል። በስፍራው የሚገኘው ዘጋቢያችን ሚካኤል ገንዙ ተከታዩን ልኮልናል። በሲዳማ ክልል ቆላማ የአየር ጸባይ ባለባቸው አካባቢዎች የግብርና ልማት ስራ እንዲፋጠን አነስተኛ የመስኖ ተቋማትን ተደራሽ ለማድረግ እየተሰራ ይገኛል። የሐዋሳ ዙሪያ ወረዳ ከነዚህ አካባቢዎች መካከል ሲሆን በለቡ ኮርሞ ቀበሌ የተሰራው አነስተኛ የመስኖ ተቋም አርሶ አደሩ በአመት 2 እና 3 ዙር መስኖን ተጠቅሞ እንዲያመርት አድርጎታል። ከዚህ በፊት በጋ ነው፣ ምንም የለውም፣ ከብቶች ብቻ ነው የሚውሉት። አሁን በአመት 3 ነው የሚሰራ። አሁን ይሄ ጎመን ስነሳ ቃሪያ ይተከላል፣ ድንች ይተከላል። አሁን ደግሞ ህይወታችን በጣም የተረጋጋ ኑሮ እየመራ ነው። አሁን ይሄ ድንች ከጨረሰን በኋላ ጥቅል ጎመን እንስራለን። ጥቅል ጎመን ካለቀ በኋላ ሚጥሚጣ በርበሬ በአመት 3 ማለት ነው። የግብርና ምርታማነትን ለማሳደግ እየተከናወኑ ያሉ ስራዎች አርሶ አደሩ የተለያዩ አማራጮችን ተጠቅሞ ምርታማነቱን እንዲያሻሽል እያገዘው ይገኛል። አሁን የስራ ከመጣ ወዲህ ልማት ከመጣ ወዲህ ሁሉም ሰው ወደ ስራ ገብቶ እየሰሩ ይገኛል። በጣም ደስ ይላል። በሲዳማ ክልል ባለፉት 4 ዓመታት ውስጥ ለመስኖ እርሻ ምቹ በሆኑ ወረዳዎች 36 አነስተኛ የመስኖ ተቋማትን መገንባት መቻሉን የክልሉ መስኖ ልማት ኤጀንሲ ገልጿል። ካለፉት ከ5 ዓመት ወደዛ አይተ እንደሆነ ከ5 እና ከ6 አነስተኛ መስኖ ተቋማት ያነሰ ነው የነበረው። በዚህ 3-4 ዓመት ውስጥ በ36 አዳዲስ አነስተኛ መስኖ ግንባታ ተገንብቷል ሲዳማ ክልል ውስጥ ማለት ነው። እነዚህም በ3 ረድፍ የሚከፈሉ ናቸው። የመጀመሪያው በከርሰ ምድር የምንጠቀመው ከ8 ፕሮጀክት በላይ የሆነ ከርሰ ምድር ላይ የምንጠቀመው ነው። ሌላው የወንዝ ዳይቨርሽን የምንለው ወንዝ ጠለፋ በማድረግ የምንሰራው ከ20 በላይ የሆኑ ፕሮጀክቶችን ሰርተናል። ሌላው ደግሞ በሶላር ኃይል የምንሰራው ነው። በፀሐይ ኃይልን በመጠቀም በ6 የሚያሉ ፕሮጀክቶችን እየሰራን ነው። እነዚህ የመስኖ ተቋማትን ተከትሎ በክልሉ በየዓመቱ የሚታረስ የመሬት ሽፋን እንዲጨምርና የምርት እድገት እንዲመዘገብ ማስቻሉን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አመልክቷል። ከዚህ ቀደም ድርቅ የሚያጠቃቸው አካባቢዎች በተለይ የተለያዩ የውሃ አማራጮች ተፈልገው ጉድጓድ በመቆፈር ካናል በመስራት የመስኖ አውታሮችን በመዘርጋት አቧራማ የነበሩ አካባቢዎች አሁን ወደ አረንጓዴነት የተቀየሩበት ሁኔታ ነው ያየነው። እንደ ክልል በ2013 ከነበረበት 48,000 ሄክታር ወደ 80,000 ሄክታር ኦልሞስት መግባት ማለት ከ80% በላይ የመሬት ሽፋን ጨምሯል። በአንድ ወረዳ እንኳን ብናይ በአማካይ ከ50% በላይ የመሬት ሽፋን መጨመሩን ያየነውና ጥሩ ፕሮግሬስ ነው ብለን ነው እየወሰድን ያለን። አርሶ አደሩ ወደ ማሳው የቀረበለትን የመስኖ መስመር ተጠቅሞ የተለያዩ የጓሮ አትክልቶችን በስፋት በማምረት ላይ ይገኛል።
ታላቁ የስነ ጽሑፍ ሊቅ ሎሬት ጸጋዬ ገብረመድኅን በሚመጥነው ደረጃ እንዲዘከር ቋሚ መታሰቢያ መቀመጡ የሀገር ባለውለታዎች እንደማይዘነጉ ማሳያ ስለመሆኑ ተገለጸ። ዘጋቢያችን ሀብታሙ ተክለስላሴ በዚህ የጥበብ ሰው ዙሪያ ያሰናዳው ዘገባ አለ። ተካተሉትና እንመለሳለን። እንደ ሎሬቱ ያሉ የሀገሩ አርካዎች ኢትዮጵያን ኢትዮጵያ ያሰኙ ግዙፍ ስብዕናዎች የትውልዱ ድልድይ ናቸው። ዛሬን ከነገ ትላንትን ከዛሬ ያስተሳስራሉ። የአንድ ሀገር ትልቅነት የሚለካው ታሪካዊ ቅርሶቿንና የሀገር ባለውለታዎቿን በክብር በያዘችበት ልክ ነው የሚለው የመደመር መንግስት ያለውን ሆኖ የተናገረውን ሰርቶ አሳይቷል። በዘመን ኑረት ውስጥ ኢትዮጵያን የሰፉ በልኳ የገለጡትን ሲያከብር ሎሬት ጸጋዬ ገብረመድኅንን ከደመቀባት አዲስ አበባ ተወልዶ እስካረፈባት አምቦ ጎረምቲ ማስታወሻዎቹ ይቀመጡ፣ ስራዎቹ የሚዘከሩ ዘንድ ትኩረት ሰጥቷል። ግዙፍ ስሙ ተሰፍሮ የሚያልቀው አበርክቶው ትውልድ እያፈራ ሌሎች ጸጋዮችን እየፈጠረ ይሄድ ዘንድም በጠቅላይ ሚኒስትር አብይ አህመድ የመደመር መጽሐፍ ሽያጭ የቀዳማዊት እመቤት ጽሕፈት ቤት የኢፈቦሩ ትምህርት ቤት በስሙ ተሰይሞ ለምርቃት በቅቷል። በየቦታው በየስፍራው ማስታወሻ የሚገባው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ኢትዮጵያን ሲሰፋና ሲሰራ የኖረ ጸሐፊ መሆኑን ክብር በሚሰጥ መንገድ ሌሎች ተመራማሪዎች፣ ሌሎች የቲያትር ሰዎች፣ ሌሎች የግጥም ተመራማሪዎች፣ የግጥም ጸሐፊያን የተከተሉትን ፍኖት ሊያደምቅ በሚችል መንገድ ጸጋዬን ልናስታውሰው ይገባል። የሱ ዝክርና ትውስታ እዚህ ለተደረደሩት የነገው ትውልድ ደራሲዎች፣ ጸሐፊዎች፣ ተዋንያን፣ ተመራማሪዎች ትዕምርት ይሆን ዘንድ በር ይሆን ዘንድ ጠንክረን መስራት እንደሚገባን በባህልና ስፖርት ሚኒስቴር ስም መልእክት እናስተላልፋለን። በቅርቡ 90 ዓመት የሚሞላው በሞት ከተለየ 20 ዓመት የሆነው የሥነ ጽሑፍ መሐንዲሱ ሎሬት ጸጋዬ ገብረመድኅን አምቦን መፍለቂያው ሸገርን መሰንበቻው ሲያደርግ ኢትዮጵያን በስዕል ብዕሩ በሚመጥናት ከፍታ ስሏታል። እንደ አዲስ እየተወለደች ባለችው አዲስ አበባ እምብርት አራዳ መታሰቢያ ሐውልቱን እንደ ሥራዎቹ የሚታወስበት ሆኖ ቆሞለታል። አዲስ አበባ በውበቷ ውስጥ ታሪክ፣ በድምቀቷ ውስጥ ከፍ ያሉ ስብዕናዎችን እያስታወሰች ትላንቷን አክብራ ጸጋዋን ደርባለች። የአምቦ ዩኒቨርሲቲ በስሙ የከፈተው የጥበብ ቤት ሌሎች ጸጋዮችን የማፍራት ውጥኑን ገፍቶበታል። በሎሬት ጸጋዬ ስም በመደመር መጽሐፍ ሽያጭ የተገነባው የኢፈቦሩ ትምህርት ቤት ደግሞ ሌሎች ጸጋዮችን ከጥበቡን መስክ ውጭ ጭምር የማፍራት ትልም ያለው ሀገሬውም ተወዳጁ የቀለም ሰው ሳይዘነጋ የእውቀት ጥማቱን የሚያረካበት ሆኖለታልና ደስታውን ከፍ ያደረገ ነው። አዩከኝ ሎሬት ጸጋዬ ገብረመድኅን ታላቁ ልጃችን ምሁሩ በዚህ በተወለደበት ቦታ ይህንን ታሪክ በማየታችን ደስተኞች ነን። ይህንን ያደረጉ ክብር ይገባቸዋል። ቀዳማዊት እመቤት ዝናሽ ታያቸው ከመደመር መጽሐፍ በተገኘው ገቢ በሎሬት ጸጋዬ ስም ይህንን በመገንባታቸው ደስ ብሎናል። ሁላችሁንም ፈጣሪ ያቆይልን። ስሜቴ ያው ምን ብዬ ልንገርሽ፣ ወደር የሌለው ደስታ ነው የሚሰማኝ። ምክንያቱም የእሳቸው ስም በዚህ በኢትዮጵያ ደረጃ ብቻ ሳይሆን በዓለምም ከታወቁት ውስጥ አንዱ ናቸው። ለአካባቢው በሚገባ ይጠብቃል። እንቁላል ከእጅሽ ቢወርቅ ይሰበራል አይደለም? እንደ እንቁላል እናንከባከባለን። መንግስት ቆጥሮ ሰጥቶናል። መንግስት አይደለም እየተጠቀመ ያለው፣ የኛ ልጆች ነው፣ የኛ ህብረተሰብ ነው፣ የኛ እናት የኛ አባት ነው እየተጠቀመ ያለው። ስለዚህ በሚገባ ለትውልዳችን እናስተላልፋለን የሚል ግምት አለኝ። ባለውለታዎቿን የማታከብር ሀገር አዳዲስ ባለውለታዎችን ማፍራት አትችልም የሚለው የመደመር መንግስት ሎሬት ጸጋዬን ክብርና አበርክቶውን በሚመጥን መልኩ እንዲታወስ ይሰራ። በእርግጥም እንደሱ በብዕር መንደር ተሻግሮም በሌላ መስክ ላሉ የሚያስተላልፈው መልእክት ግልጽ ነው። የቀዳማዊት እመቤት ጽሕፈት ቤት በክቡር ጠቅላይ ሚኒስትራችንም አማካኝነት በተደረገው ድጋፍ መሰረት የተሰራ በስማቸው የተሰራ ሁለተኛና ከፍተኛ የትምህርት ተቋም ተማሪዎች የሚማሩበት በመምጣት በጣም በልዩ ሁኔታ ይህንን ዕለት ለማስታወስ ሞክረናል። እጅግ በጣም ለኔ እንደ እድል የምቆጥረው ነው። አሁን ላሉት ጸሐፊዎችም ወደፊት እንደሚታወሱ ወደፊት ታሪክ እንደማይረሳቸው ማሳያ ምልክቶች በመሆናቸው ልክ እንግዲህ ስንነሳ ከአዲስ አበባ ነበር የተነሳ ነው። 7 ደረጃ ጋር ከሚገኘው ከጋሽ ጸጋዬ ሐውልት እንግዲህ እስከ አምቦ እስከተወለደበት ቦታም ድረስ ሄደናል።
ደስ ይላል። እንግዲህ ጋሽ ጸጋዬ ኢትዮጵያ ስነ ጽሁፍ ላይ ብቻ ሳይሆን የአፍሪካ የዓለም ስነ ጽሁፍ ላይ የራሱን አሻራ የጣለ ሎሬት እስከመሆን የደረሰ እሱን እንደዚህ በማስታወሳችን ደስተኛ ነኝ። ባለቅኔው፣ ገጣሚው፣ ጸሐፌ ተውኔቱ ሎሬት ጸጋዬ ገብረመድህን ሕያው ስራው ዛሬም ኢትዮጵያን እንደሸመነ ነው። ክብርና ፍቅሩን የተቋደሰችው ውቧ አዲስ አበባም በውበቷ ውስጥ ቦታ ሰጥተዋለች። አምቦ ጎረምቲም ስታስበው መሰሎቹ እንዲፈጠሩ በመትጋት ሆኗል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ይተላለፍላችሁ የነበረው የዛሬ ረቡዕ ዜና ኢትዮጵያ ጉዳዮቻችን ነኝ ናቸው። ኢቢሲን ምርጫችሁ አድርጋችሁ በያላችሁበት አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።